ፊልሙ የሚጀምረው ቡከር አንዲን ጎዳና ላይ አግኝቶ በደቡብ ሱዳን ታጋቾችን ስለማስለቀቅ ስላለው ሥራ ሲነግራት ነው። ጄምስ ኮፕሌይ የተባለ የቀድሞ ሲአይኤ አባል አሁን በግሉ ይህን አይነት ሥራ እንደሚሠራና እነሱን እንደሚፈልጋቸው ይነግራታል። አንዲ ሥራውን መውሰድ አትፈልግም፣ ዓለም ለመዳን እንደማትችል እርግጠኛ ሆናለች። ነገር ግን ቡከር ኒኪ እና ጆ ጋር በሆቴል ተመልሰው ስለ ጉዳዩ እንዲነጋገሩ ያሳምናታል። ሆቴል ውስጥ ሲደርሱ ለረዥም ጊዜ ተለያይተው ስለ ቆዩ እርስ በርሳቸው በናፍቆት ይተቃቀፋሉ። የተቀረው ቡድን ሥራውን ለመቀበል ፈቃደኛ ይመስላል፣ ግን አንዲ አሁንም ታመነታለች። ኮፕሌይን አታምነውም። ቡከር ጋር ሄዳ እሱ የሚናገረውን እንድትሰማ ያሳምናታልና ትስማማለች። አንዲ እና ቡከር ከካፌ አጠገብ ውጪ ተቀምጠው ሲነጋገሩ ኒኪ እና ጆ ምንም አይነት ችግር እንዳይፈጠር ሆቴሉ መስኮት ላይ ሆነው ይከታተላሉ። ኮፕሌይ ሁኔታውንና እንዴት አንዳች ለውጥ ማምጣት እንደሚችሉ ያብራራላቸዋል። አንዲ ባትፈልግም ሥራውን ትቀበላለች። ኮፕሌይን ሲአይኤን ለምን እንደለቀቀ ስትጠይቀው ሚስቱ ስታመም ዕረፍት ለመውሰድ እንደወሰነ፣ ነገር ግን እሷ ስትሞት መመለስ እንዳልቻለ ይነግራታል። ቡድኑ በሄሊኮፕተር ወደ ደቡብ ሱዳን ይሄዳል። በዚያም ታጋቾቹ ያሉበትን ሁኔታ ያጠናሉ። ሌሊት ሲሆን ዘበኞቹን በጸጥታ አስወግደው ወደ ውስጥ ይገባሉ። የከርሰ ምድር መደበቂያው ውስጥ ሲደርሱ ታጋቾች እንደሌሉ ይገነዘባሉ። ጣሪያው ላይ ካሜራዎች አሉና አንዲ እንደተያዙ ትረዳለች። በርካታ ወታደሮች ወደ ክፍል ውስጥ ገብተው በአራቱ ላይ ተኩስ ይከፍታሉ። እነሱም መሬት ላይ ይወድቃሉ። ደም በዙሪያቸው ይፈሳል። ወታደሮቹ እንደሞቱ ሲያስቡ ጀርባቸውን ሲያዞሩ ሰውነታቸው በፍጥነት መፈወስ ይጀምርና ጥይቶቹን ያስወጣል። ከመሬት ተነስተው ወታደሮቹን ይገድላሉ። ይህ ሁሉ በኮፕሌይ ይታያል። ደማቸውን የነከረ ልብሳቸውን በአሸዋ ውስጥ ይቀብራሉና ባቡር ይሳፈራሉ። ውስጥ ሆነው አማራጮቻቸውን ይወያያሉ። አንዲ ኮፕሌይ ወደ ሕይወት መመለሳቸውን የሚያሳይ ማስረጃ ስላለው እሱን አግኝተው መግደል እንዳለባቸው ትናገራለች። በአፍጋኒስታን ናይል በአሜሪካ ጦር ውስጥ ወታደር ነች። በአንድ ሥራ ላይ ተልካለች። ጠላት አግተው ይዟቸው ይሆናል ብለው የሚያስቧቸውን ሴቶች ቡድን እንድትፈትሽ ታዝዛለች። ሴቶቹን ስትጋፈጥ በጸጥታ ወደ ሰውየው አቅጣጫ ይጠቁሟታል እና እሱን ለመግደል ወደ ሕንፃው ትገባለች። ደረቱ ላይ ትተኩሳለች እና አስከሬኑን ልትፈትሽ ስትሄድ ሰውየው ጉሮሮዋን ይቆርጣታል። ጓደኛዋም አንገቷን ይይዛል። በባቡር ላይ ቡድኑ ናይል ስትገደል ሕልም ያያሉ እና በአፍጋኒስታን ባለው የሕክምና ድንኳን ውስጥ ናይል ቡድኑን ባቡር ላይ ሕልም ታያለች። ቡድኑ ሕልማቸው ሌላ እንደነሱ አይነት ሰው እንዳለ ይገነዘባል። ይህ አንዲን ያበሳጫታል፣ ምክንያቱም ከኮፕሌይ ጋር ጉዳዩን አጠናቃ መደበቅ ትፈልግ ነበር። የተቀረው ቡድን ናይልን አግኝተው ወደ እነሱ መውሰድ እንዳለባቸው ያሳምኗታልና እሷም ራሷ እንደምትሄድና ፓሪስ እንደምታገኛቸው ትናገራለች። እነሱ ደግሞ ኮፕሌይን የማግኘት ኃላፊነት ተሰጥቷቸዋል። ናይል ጓደኞቿን ሊያዩት ሲመጡ ሁሉም እንደተገረሙ ትረዳለች፣ ምክንያቱም ከጉዳቱም ምንም ጠባሳ አልነበራትም። ክስተቱ ሪፖርት ይደረጋል እና ናይል ለበለጠ ምርመራ ወደ ጀርመን እንደምትላክ ይነገራታል። ወደ ድንኳኗ ሄዳ ጓደኞቿ ዕቃዋን እንደደረደሩት ታገኛለች። በእንግሊዝ ሜሪክ ለመቶዎች ለሚቆጠሩ ለስቴም ሴል ምርምር እምቅ ማብራሪያ ይሰጣል። የሰውን ልጅ በሽታ ለማቆምና የሰውን ዕድሜ ለማራዘም የሚያስችል ቴክኖሎጂ እንዳለውም ይነግራቸዋል። የሚያስፈልገው ኢንቨስትመንት ብቻ ነው። በኋላ ሜሪክ ከኮፕሌይና ከቡድኑ አንዳንዶቹ ጋር ተገናኝቶ ስለ አንዲና ቡድኑ ይወያያል። ኮፕሌይ ወደ ሕይወት ሲመለሱ ማግኘት የቻለውን ቀረጻ ያሳየዋል፣ ግን ሜሪክ እርካታ አላገኘም። ሰዎች ቪዲዮው ተስተካክሏል ብለው እንደሚያስቡ እና ጠንካራ ማስረጃ እንደሚያስፈልገው ይናገራል። ኮፕሌይ እነሱን እንዲይዝና ወደ እሱ እንዲያመጣለትም ይነግረዋል። ናይል ወደ ጀርመን ለመወሰድ ሄሊኮፕተር እየጠበቀች ሳለ አንዲ ጣልቃ ገብታ ትወስዳታለች። አንዲ እየነዳችው ባለችው ወታደራዊ መኪና የኋለኛ ክፍል ውስጥ ትነቃለችና ወዲያውኑ ለማምለጥ ትሞክራለች። የኋላውን በር ረግጣ ትወድቃለች፣ ግን አንዲ ቆማ ልታመጣት ትሄዳለች። ናይል ልታመልጥ ስትሞክር አንዲ ከራሷ ጀርባ ላይ ትተኩስባታለች። ናይል ወደ ሕይወት እንድትመለስም ትጠብቃለች እና ስትመለስ አንዲ መልስ ከፈለገች ወደ መኪናው መመለስ እንዳለባት ትነግራታለች። አንዲና ናይል የአደንዛዥ ዕፅ ዝውውር በሚሳተፍ አውሮፕላን ወደ ፓሪስ ይሄዳሉ። ናይል አንዲ በሰጠቻት መልሶች ያልረካች ትመስላለች እና አንዲ ለመተኛት ከሄደች በኋላ እሷን ወንበር ላይ አስራ ሽጉጥ በአብራሪው ራስ ላይ ደግና አውሮፕላኑን እንዲመልስ ትነግረዋለች። አንዲ ትነቃለችና ናይልን ለማዘናጋት አብራሪው በሩሲያኛ የሞተ እንዲመስል ትነግረዋለች። አብራሪው አውሮፕላኑን ወደ ፓሪስ ማብረር ሲቀጥል ናይልና አንዲ ይጣላሉ። በመጨረሻም አንዲ አሸንፋ ናይልን ወደ ፓሪስ ለመሄድ እንድትረጋጋ ማድረግ ትችላለች። አንዴ ፓሪስ ከደረሱ በኋላ በአንድ አሮጌ የተተወች ቤተ ክርስቲያን ውስጥ ከተቀረው ቡድን ጋር ይገናኛሉ።
እራት ይበላሉ እና ይተዋወቃሉ። ቡከር በ18ኛው ክፍለ ዘመን የማይሞት ሆነ። ኒኪ እና ጆ በ12ኛው ክፍለ ዘመን በመስቀል ጦርነት ላይ እንደተገናኙና አንዲት እሷ ከሁሉም እንደምትበልጥ ትናገራለች፣ ግን ትክክለኛ ዕድሜዋን አታስታውስም። ሁሉም ለመተኛት ይሄዳሉ። አንዲም ሳሎን ውስጥ ባለ ወንበር ላይ ተቀምጣ ታድራለች። እኩለ ሌሊት ላይ ናይል ሁሉንም የሚያነቃቅዠት ታያለች። በባህር መካከል በብረት ሳጥን ውስጥ ታሽጋ የምትሰጥም ሴት እንዳየች ታስረዳለች። ቡድኑ ያየችው ከአንዲ ጋር ትዋጋ የነበረች የማትሞት ሴት ኩዊን እንደሆነች ያብራሩላታል። የጥንቆላ ወንጀል ተከሰው ሴቶችን ለማስለቀቅ ሲሞክሩ ተያዙና እነሱ ራሳቸው በጥንቆላ ተከሰሱ። ከተማው ሊሞቱ እንደማይችሉ ሲረዳ ጥርጣሬያቸውን አጠናከረላቸውና እነሱን ለማስወገድ የሚያስችል መንገድ መፈለግ ጀመሩ። በመጨረሻም ሴቶቹን ለዩና ኩዊን በብረት ሳጥን ውስጥ አስገብተው ወደ ውቅያኖስ ውስጥ ወረወሯት። ውስጥ ሆና ደጋግማ ትሰምጣለች፣ ደጋግማም ትሞታለች። እነሱ መሞት እንደሚችሉ ያስረዳሉ፣ ግን ከስንት አንዴ ነው። አንድ የማይሞት ሰው ለረጅም ጊዜ ከኖረ በኋላ ቁስሎቹ መፈወስ እንደሚያቆሙ፣ ይህም ጊዜው እንደደረሰ ያሳያል። አንዲ እና ናይል ስለሚወዷቸው ሰዎችና አዲስ ሕይወታቸውን ለመኖር ስለሚተዋቸው ሰዎች ያወራሉ። ሲነጋገሩ ወታደሮች ከቤተ ክርስቲያኑ ውጪ ይሰማሉ። ኮፕሌይ የተደበቁበትን ቦታ እንዳገኘ ይገነዘባሉ። ኮፕሌይ በአቅራቢያው ባለ የክትትል መኪና ውስጥ ሆኖ ሲመለከት አንዲ ወታደሮቹን ትገላቸዋለች። ወደ ቤተ ክርስቲያኑ ሲመለሱ ጆ እና ኒኪ የሉም። ቡከር በቦምብ ተመትቷልና ለመፈወስ ትንሽ ጊዜ ይወስድበታል። ናይል ከቡከር ጋር ስትጠብቅ አንድ የቀሩትን ወታደሮች ትገድላለች። ስትመለስ ዕቃቸውን አሽገው ወደ ሌላ መደበቂያ ይሄዳሉ። ጆ እና ኒኪ በወታደሮች ተከበው መኪናው ውስጥ ይነቃሉ። ወታደሮቹ ያፌዙባቸዋልና ለመተቃቀፍ ሲሞክሩ ይዟቸዋል። መኪናው ከኮፕሌይ ጋር በእንግሊዝ ለመገናኘት ይደርሳል እና የቫኑ የኋላ ክፍል ሲከፈት ጆ እና ኒኪ ታስረው እያለ ውስጥ የነበሩትን ሁሉ እንደገደሉ ይታያል። ወደ ሜሪክ ታጅበው ይሄዳሉ። እሱም ለስቴም ሴል ምርምር ሊጠቀማቸውና የሰውን ልጅ ዕድሜ እንዴት ማራዘም እንደሚቻል እስኪያገኝ ድረስ በእነሱ ላይ ሙከራ እንደሚያደርግ ያስረዳል። ምንም ይሁን ምን እነርሱ ላይ ምን ማድረግ እንዳለበት ወይም ምን ያህል ሕመም ላይ እንዳሉ እንደማያስጨንቀው፣ ውጤት ብቻ እንደሚፈልግም ግልጽ ያደርጋል። ኒኪ እና ጆ ወደ ላቦራቶሪ ወሰዳሉና ሜሪክ አንዲ እና ቡከርን እንዲያመጣለት ይፈልጋል። አንዲ፣ ቡከር እና ናይል በተተወ ማዕድን ማውጫ ውስጥ ይደበቃሉ። ውስጥ እያለች አንዲ አሁንም ከቤተ ክርስቲያኑ ፍልሚያ ደም እየፈሰሳት መሆኑንና በራሷ እንደማትፈወስ ትገነዘባለች። በድብቅ ወጣችና ቡከር ናይልን የምትወዳቸውን ሰዎች ሁሉ ሲሞቱ ማየት ምን ያህል ከባድ እንደሆነ ይነግራታል፣ በተለይ ሊረዷቸው እንደማይችሉ ሲናገሩ የማያምኗቸው ከሆነ። አንዲ ወደ ፋርማሲ ሄዳ የሕክምና ቁሳቁሶችን ትገዛለች። ገንዘብ ተቀባዩ በኋለኛው ክፍል ቁስሏን ለማልበስ ለመርዳት ጥያቄ ያቀርባል። አንዲ ሴትየዋ ለምን እንደምትረዳት ምንም ጥያቄ ስትጠይቃት፣ ሴትየዋ ነገ አንዲ የደግነት ተግባሯን ለሌላ ሰው እንደምታስተላልፍ እንደምትጠብቅ ትናገራለች። አንዲ ወደ መኪናው ስትመለስ የማትሞት አለመሆኗን ለመቀበል ትሞክራለች። ጆ እና ኒኪ በሜሪክ ላቦራቶሪ ውስጥ የሕክምና ወንበሮች ላይ ታስረዋል። ኮፕሌይ ሜሪክን የሚፈልገውን ሁሉንም ናሙናዎች እንዳለውና ከእንግዲህ እነሱን ማገት እንደሌለበት ለመንገር ይሞክራል። ሜሪክ ከጆ እና ኒኪ ጋር የፈለገውን እንደሚያደርግና ውጤት እስኪያገኝ ድረስ እንደማያቆም ይናገራል። ኒኪ ለእነርሷ ምንም አይነት ውጤት እንደማያገኙ፣ ሰዎችም ተመሳሳይ ሙከራዎች ቀደም ሲል በሰዎች ላይ ተመሳሳይ የመርዳት ማረጋገጫ እንዳደረጉና ፈጽሞ እንዳልሰራ ይነግራታል። ናይል እኩለ ሌሊት ላይ ከመጥፎ ሕልም ትነቃለችና ወደ ውጪ ትሄዳለች። አንዲን ስልኳን ስትመለከት ታገኛታለችና ስለ ቤተሰብና ስላለመሞት ያለውን ሕመም ይነጋገራሉ። ቡከር ኮፕሌይ ሊኖርበት የሚችልበትን ቦታ እንዳገኘ ለመንገር ከእነሱ ጋር ተገናኝቶ ወደ ቦታው ይሄዳሉ። የኮፕሌይ ሕንፃን ከበው ባለው አጥር ውጪ ቆመው ለመግባት ይዘጋጃሉ። አንዲ ቡከርን ቀድሞ እንዲገባ ታዝዛለች፣ ነገር ግን ናይል ላለመቀጠል ትወስናለች። ሰዎችን መግደል እንደማትችልና ጊዜው ከማለፉ በፊት ከቤተሰቧ ጋር በተቻለ መጠን ብዙ ጊዜ ማሳለፍ እንደምትፈልግ ትናገራለች። አንዲ መኪናውንና ሽጉጦቹን እንድትወስድ ትፈቅዳለችና ወደ ባቡር ጣቢያ አቅጣጫ ትጠቁማታለች። እሷም ከቡከር ጋር ብቻዋን ወደ ሕንፃው ትገባለች። ከላይኛው ክፍል ውስጥ ኮፕሌይን አግኝተው ሽጉጥ ደቅነው ይዘውታል። ቡከርም ጎኗን ተኩሶ ይመታትና ይይዛታል። እሱ ሁሉንም ወደ ኮፕሌይና ሜሪክ እንዳመጣቸው ያብራራል፣ ምክንያቱም ሜሪክ መሞት የሚያስችላቸውን መንገድ ያገኛል ብሎ ተስፋ ስላደረገ ነው። በዚህ ጊዜ ቡከር አንዲ እየፈወሰች እንዳልሆነ ተገንዝቦ መደናገጥ ይጀምራል። ጠባቂዎች ገብተው አንዲና ቡከርን ይይዛሉና ኮፕሌይ አንዲ ሊደረግባት ያለው ምርመራ እንደማትተርፍ እንደማያስብ ተቃውሞ ያቀርባል። ሜሪክ ግድ የለውም እና ጠባቂዎቹ ይዘዋቸው ይሄዳሉ።
ሜሪክ አንዲና ቡከርን ጆና ኒኪ ወደ ታሰሩበት የሙከራ ክፍል ይወስዳል። ኮፕሌይ ሜሪክን አንዲ ከእንግዲህ የማትሞት ካልሆነች ይህ ምርመራ ግድያ እንደሚሆንና እሱ እንደማይደግፈው ያስረዳል። ሜሪክ ያስወጣዋልና አንዲን በሕይወት ለማቆየትና በእሷ ላይ ምርመራ ለማድረግ መስራት ይጀምራል። ናይል ዞራ ወደ ሜሪክ ቦታ ትመለሳለች። ኮፕሌይን አግኝታ ምን እየተካሄደ እንዳለ ያስረዳታል። ኮፕሌይ የአንዲንና የቡድንዋን መልካም ሥራዎች ለዓመታት ምርምር እንዳደረገ ይነግራታል። እነሱም በማምጣትና ይህን ምርመራ በማድረግ ዓለምን እየረዳ እንደሆነ አስቦ ነበር፣ ግን ተሳስቶ እንደሆነና ብቻቸውን ቢተዋቸው ለዓለም የበለጠ መልካም እንደሚያደርጉ ይነግራታል። ናይል ኮፕሌይ ሜሪክ ወደ ያዛቸው ቦታ እንዲወስዳት ታሳምነዋለችና ኮፕሌይ የመግቢያ ኮድ ይሰጣታል። ናይል በሕንፃው ውስጥ ባሉት ሰራዊቶች ውስጥ ተኩሳለች እና ወታደሮቹ ናይልም የማትሞት እንደሆነች ለሜሪክ ሪፖርት ያደርጋሉ። እነሱ የተያዙበትን ቦታ አግኝታ ታስለቅቃቸዋለች። ኒኪ እና ጆ ቡከር ስለካዳቸው ተቆጥተዋል እና አንዲ ከእንግዲህ መዋጋት አትፈልግም። አንዲ ጆና ኒኪን አሁን ስለዚህ ጉዳይ ለመከራከር ጊዜው እንዳልሆነ ታሳምናቸዋለች እና ናይል አንዲ አሁንም የሚጠብቃት ቃል ኪዳንና የምትዋጋለት ምክንያት እንዳላት ታምናታለች። ናይል ለሁሉም የጦር መሳሪያ ታቀብላቸዋለችና ሜሪክን ለማግኘትና ለመግደል በሕንፃው ውስጥ ይንቀሳቀሳሉ። ሁሉም አንዲን ለመሸፈን የተቻላቸውን ሁሉ ያደርጋሉ፣ ግን የማትሞት ባትሆንም አሁንም እንደበፊቱ ጠንካራ እንደሆነች በፍጥነት ታረጋግጣለች። ሜሪክ ቢሮ ይደርሳሉ፣ ግን እዚያ የለም እና ሊፍቱ ወደ ታች እየሄደ እንደሆነ ያያሉ። ኒኪ እና ጆ ሜሪክን ለመከተል ሲሄዱ ናይል ከአንዲ ጋር ትቆያለች። ወደ ታች የሚሄደው ሊፍት ማዘናጊያ ነበር እና ሜሪክ ሽጉጥ ወደ አንዲ ደግኖ ይገለጣል። ናይል እና አንዲ በአውሮፕላን ውስጥ የተጫወተችውን ማታለያ ይደግማሉና አንዲ ሜሪክን ለማዘናጋት የሞተች መስላ ትወድቃለች። ይህ ደግሞ ናይል እሱን ለመግጨት ጊዜ ይሰጣታል። መስኮቱን ሰብረው በርካታ ፎቆች አልፈው በመኪና ላይ ይወድቃሉና ሁለቱም ይሞታሉ። ኒኪ እና ጆ ናይልን ለማየትና ከመኪናው እንድትወጣ ለመርዳት ይሄዳሉ። አንዲ ከእነሱ ጋር ተገናኝታ የሜሪክን አስከሬን ትተው ይሄዳሉ። በኋላ ምሳ ይበላሉና ቡከርም ውጭ ይጠብቃል። የተቀረው ቡድን ደግሞ ክህደቱ ምን ቅጣት ሊኖረው እንደሚገባ ይወስናሉ። ናይል እሱን ለማጽናናት ውጪ ትወጣለችና ለቡድኑ ጥሩ አዲስ አባል እንደምትሆን ይነግራታል። አንዲ ከእሱ ጋር ባህር ዳር ላይ ትነጋገራለች እና ቅጣቱ 100 ዓመት ብቻውን ማሳለፍ እንደሆነ ትነግረዋለች። አንዲ ሟች ስለሆነች ከእንግዲህ እንደማይተያዩ ጭምር። ቡድኑ በመቀጠል ኮፕሌይን ይጋፈጡታል። እሱም የማይሞቱበትን ማንኛውም ማስረጃ ማጥፋት እንዳለበት ያስረዱታልና ዓለምን በማስተካከል እንዲረዳቸውም ይጠይቁታል። እዚህ ጋር የዘ ኦልድ ጋርድ ፊልም ታሪክ ይቋጫል። ይህን ቪዲዮ ስለተመለከታችሁ እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ አድርጉ።